መነጋገር አለመቻል ትዳሩ ወደ ፍቺ እንዲያመራ ወይ ደግሞ ቤቱ ወደ መፍረስ እንዲያመራ ያደርጋል። ባንተና በሚስት መካከል አለመግባባቱ ካለ መግባባቱ ደግሞ በዛው መጠን ይኖራል። አለመግባባት ያለበት ቦታ ላይ መግባባት አለ። ነገር ግን እንዴት እንግባባ? እንዴት ከባለቤቴ ጋር ኢሞሽናል አታችመንት ይኖረኝ? ባለቤቴ የሆነ ነገር ሲጀምርበት ተነሳሽ ጀመርሽ ደግሞ ይለኛል፣ እንዴት ላውራው ብለው የሚሰቃዩ ሴቶች አሉ። አንዳንዶቹ በጣም ሲበዛ ኩሎች ናቸው፣ ከሴትም ከወንዶችም። በንግግር የሚያምን ባል የሰጠች ሴት እግዚአብሔር የባረከች ሴት ነች። ከዚህ በላይ እግዚአብሔር ይባርክሽ። በንግግር የምታምን ሴት የሰጠ እግዚአብሔር የእውነት ስሙ የተመሰገነ ይሁን። ካልተነጋገርክ ቤት ትግባባለህ። እሺ ማትል፣ እምቢ ማትል፣ አስተካክላለሁ ማትል፣ ጥፋቴ ነው ማትል፣ ይቅርታ ማትጠይቅ እንዴት ትግባባለህ? ይሄ የፐርሰናሊቲ ችግር። ከሰው ጋር ለመግባባት ማውራት አለ፣ ስሜትን ተቆጣጥሮ ማውራት አለ። ብዙ ጊዜ ግን ኢትዮጵያ ውስጥ እንዳንግባባ ከሚያደርጉ ነገሮች አንዱ ስሜቶቻችን ሃንድል የማድረግ ነገራችንና መቼ ላውራ፣ የት ላውራ፣ እንዴት ላውራ የሚለው ነገር አለማወቃችን ትልቁ ፈተናችን። በባልና በሚስት መካከል አንደኛ ስሜትን መቆጣጠር የለም፣ ሁለተኛ ራስን መግዛት የለም፣ ሶስተኛ መቼ ልናገር፣ እንዴት ልናገር፣ የት ልናገር የሚለው ነገር አናውቅም። ጭንቅላቱ እንደዚህ የጨሰ የሚመጣን ወንድ እንነጋገር ወይ ትላለች፣ ወይ ፊቷን ጥላ ትጠብቃለች፣ ወይ ደግሞ የሚያናድደውን ነገር ፊት ለፊት አድርጋ ትጠብቃለች። እሷ ግን አላወቀችም እሱን የሚያናድደው ነገር፣ እሱን የሚጎዳው ነገር እሷን መልሶ እንደሚጎዳ፣ እሱን ማቃጠል ራሷን ማቃጠል እንደሆነ አልገባት። ባለቤቷን የምታናድር ሴት ባለቤቷን ብቻ አይደለም ራሷን ያናድደችው። ሚስቱን የሚያቃጥል ወንድ እሷን አይደለም ያቃጠለው፣ ራሱ ነው እያቃጠለ ያለው። በባልና በሚስት መካከል ሚስት ባለቤቷን ስታቆስል፣ ባል ሚስቱን ሲያቆስል፣ በቆሰለው ባል እየተጎዳችው ሚስት መልሳ እሱን ትጎዳዋለች። በእሷ የተጎዳው ወንድ መልሶ እሷን ይጎዳታል። ይህን አለማስተዋላችን ነው ባለፉት ረጅም ዓመታት ዋጋ ስንከፍል ነበር። እኔ እውነቴን ነው የምነግራችሁ፣ እግዚአብሔር ካገዘ ለወደፊት በጣም ብዙ ሚሊዮን ሰዎች ጋር እንሄዳለን። ግን የእኛ ሀሳብ ሳይሆን የእግዚአብሔር ሀሳብ ይሁን። እግዚአብሔር እረፉ ካላቸው፣ እነሱም ፍላጎት ካላቸው፣ እናንተም በደንብ ለአንዴና ለመጨረሻ ጊዜ ስሙኝ፣ ወይ ደግሞ አንተም እየሰማ ከሆነ በደንብ ስማኝ። የቤት ሰላም ያለው ቁልፉ በአንተ እጅ ነው። ከሚስት ጋር መግባባት ቁልፉ ያለው በአንተ እጅ ነው። አንተ ፍላጎት ካለ ከባለቤት ጋር ተነጋግረ መግባባት ይችላል። መግባባት ቢያቅት እንኳን ተነጋግረ በሀሳብ ልዩነት መግባባት ይቻላል። ይሄ ማይክ ነው፣ ማይክ አይደለም፣ ቀፎ ነው፣ መበያ ነው፣ ዳቦ ነው፣ እንጀራ በቃ ዳዝም ማተር ግድ የለም። በቃ ይሄ የሆነ ነገር ነው። በቃ እንስማማ። ሌላ ምን ፈለግ? ይሄ ኮምፒውተር አይደለም፣ ስልክ ነው። በቃ ዳዝም ማተር በቃ ስልክ ነው። ኦኬ እሺ፣ ምን ሌላ ምን ፈለግ? ምክንያቱም ከራሳቸው ጋር ሀሳባቸው፣ ስሜታቸው፣ ሰውነታቸው፣ አይምሯቸው ጤናማ ካልሆነ በስተቀር አንድ ነገር ላይ መግባባት ቢያቅታቸው በሀሳብ ልዩነት መግባባታቸው አይቀርም። ለምሳሌ ቤት ይገዛ፣ መኪና ይገዛ፣ ረጅም ሰዓት ቢያጨቃጭቅ አትሊስት በቃ ምንድነው የምትፈልጊው? ቤት በቃ እሺ፣ ችግር የለው። ምንድነው የምትፈልገው? በቃ ይሄ በቃ እሺ፣ እኔ የምፈልገው ከአንተ ጋር ሰላም መዋል፣ ሰላም ማደር። መግባባት ማለት አንተና እሷ ተነጋግራችሁ አንተ ያልከው ብቻ እንዲሆን አይደለም። መግባባት ማለት አንቺና እሱ ተነጋግራችሁ እውነትም ቢኖርሽ አንቺ ያልሽው ብቻ እንዲሆን አይደለም። አንድ ጊዜ በጣም ቤተሰቤን ማናጀር ቀጠርኩና ፕሊስ እባክህን፣ ሰራተኛ አመራር ቀላል አይደለም። እኔ ከልጅነቴ በስራ ነው ያደግኩትና እኔ በምልህ መንገድ ከሄድክ ይሄን ድርጅት በጣም ታሳድገዋለህ እና እባክህን እኔ በምልህ መንገድ ሂድ፣ አለቃህን መሪህን ስማ። በቃ ችግር የለም። ቲሞች ሰበሰበ ምናምን አወራ። ከዛ በቃ የዚህ ድርጅት ችግር ጸጋዬ ነው፣ በቃ እሱ አይሰማ፣ እሱ ባለው መንገድ ካልሆነ በስተቀር በታሪክ ይሻል። አረ ፕሊስ ይሄን እኮ ገና ስንጀምር ነገር ያለው ያን ይዞ መጣና እንዲህ ነው በቃ ግድ የለም አንተ ከመካከላችን ውጣ፣ በቃ ከካምፓኒው እንደተባረረ ሰው እባክህን እኔ ዋጋ ከፍላለሁ፣ የሚያግዘኝ ኤንጂኦ የመንግስት ተቋም የለኝም፣ በግሌ ነው፣ እባክህን ቤተሰብ አለ ምን አለ ምን አለ፣ በቃ ግድ የለም ይሄ ድርጅት ታሪክ ይሰራል። እሺ ስንት 100 ሺህ ብር የነበረው እስከ ስንት 100 ሺህ እስከ እጥፉን እስከሚወርድ ድረስ፣ ከዛ እጥፉን ወርዶ ወራዊ 80 ሺህ ብር እስከሚደርስ ድረስ፣ ከዛ ወርዶ መጨረሻ ላይ እባክህን አስተካክል ነው፣ ግድ የለም በቃ አንተ እዛው ቆይ፣ ካላሩን ምኑን ርዕሱን ምን ድራሹ ጠፍቶ 25 ሺህ ብር ሲደርስ እግዚአብሔር ይባርክ በቃ ውጣልኝ። ሌላ ጊዜ ግን እኔ ታመሰግነኛል፣ አለቃህን ስማ። መሪ መሆን ለወደፊት ራሱ እንደ ምኞቱና ሀሳቡ ራሱ ካለ እባክህ ፕሊስ አለቃህን ስማ። የመሪ ካራክተር ይኖር። በጣም ነው ዋጋ የተከፈለው። በጣም እስቲል አላስተካከልኩትም። እሱ ድምጥማጡን በ3 ወር ነው በ4 ወር አበላሽቶ ይሉን። እኔ ከዛ በኋላ በጣም ረጅም ዋጋ የከፈልኩት። አንዳንድ ሰዎች መጥቶ እናንተ ቤት ተናገረው የሄዱትን እናንተ አመታት ለመፍታት ትቸገራላችሁ። እናትሽ መታ አንቺ ቤት ተናግራ እንደ ቀልድ የሄደችውን ነገር አንቺ 10 ዓመት ይፈጅብሻል። ጓደኛ መጥቶ አንተ ቤት እንዲግማ ካራረገላት ምናምን ብሎ ጠቅ አድርጎ የሄደውን አንተ ረጅም ዓመት ዋጋ ትከፍላለህ። በአንተና በሚስት መካከል መግባባት ማለት አንተ ያልከው ይሁን ብቻ ማለት አይደለም። በአንተና በሚስት መካከል መግባባት ማለት ሚስት ያለችው አንቺ ያልሽው ብቻ ይሁን ማለት አይደለም። በሐሳብ ልዩነትን መስማማት ማለት ኦርቶዶክስና ሙስሊም፣ ካቶሊክና ፕሮቴስታንት፣ ኦርቶዶክስና ፕሮቴስታንት አንድ ቤት ሲኖሩ አልገጠማችሁ? ልዩነት አላቸው የላቸውም? አላቸው። አብረው ይኖራሉ ወይ ነው? ይኖራሉ።
አንድ ሰው ከአንዱ ሰው ሃይማኖት ጋር ሲሰራ አላያችሁም? ኦሮሞ ከአማራ፣ ወላይታ ከሀዲያ፣ ትግሬ ከእንትኑ ጋር ሲሰራ አላያችሁም? በቃ ልዩነቱ ውበት ነው። አንተ ብቻ መሆን አለበት ዓለም ላይ አንተ ብቻ ያልከው መሆን አለበት ለመግባባት። እኔና አንተ ተስማምተን ለመኖር አንድ ሰው ስልጠና ላይ እያሰለጠንኩ እያለው አንድ ጥያቄ ያለኝ እኔ ይቅርታ አድርግልኝና አንተ አትመቸኝም እና ባለቤቴ በግድ እንትን ስለጠራችኝ ነው የመጣሁትና ክላሱ አረ እንደዛ አይባልም ኖ ሂዝ ራይት ስቲል የዛሬ 4 ዓመት ነው ስልጠና ላይ እንደዛ ላይ ስቲል ሂዝ ማይ ቤተሰቤ ነው እሱ ልክ ነው ልክ አይደለም እኔ መውደድ ይጠበቅበታል እኔ ጋር ለመማከር ወይ ደግሞ እኔ ጋር ስልጠና ለመውሰድ አይጠበቅበትም ከወደደ ጥሩ ካልወደደም ይዳዝም ማተር መስማማት እንችላለን በሐሳብ ልዩነት ሁሉም ሰው ይወደደኛ አትልም ክርስቶስን ሁሉ አልተቀበለውም እኔ እመኑ ፕሊስ ባለቤቴ ሁሉ ነገር ይወደድ አፍንጫዬን ምን ከወደደው ጥሩ ካልወደደው ይዳዝም ማተር ብዙ የሚያስጠሉ ነገሮች ይኖሩሻል ሚስት ሁሉ ነገር ኖ ሌላው ቢቀር ድህነትን ትወደድልህ እንዴ ወዳጄ ከሚስት ጋር መግባባት ከፈለክ እባክህን በሐሳብ ልዩነት እመን የኔ እህት ከባለሽ ጋር መስማማት ከፈለክሽ እኔ ያልኩት ብቻ ይሁን አትበይ አንቺ በመሰለሽ አትረ እንነጋ በተለይ ሴቶች ወይኔ ኢትዮጵያ ውስጥ እንደው ብላክ ቦክስ ቢኖርና በየባለ ትዳር ቤት ቢገጠም ያንዳንድ ሴቶችን ንግግር ብታዩ ወንዱ በቃ ኢትዮጵያ ውስጥ እግዚአብሔር ይባርከው ትላላችሁ ያንዳንድ ሴት እንዴት ሊና እንደምትፈታተን እንዴት ስሜታዊ ወንድ ልጅ ባይ ኔቸር ስሜታዊ ይሆናል እግዚአብሔር ሲፈጥሮ ተፈጥሮ ባዮሎጂካሊ ከሴት ይለያል የምትናገርበት መንገድ የምትናገረው ንግግር እንዴት አጥንት እንደሚሰብር እኔ የኔ እህቴው ስለ ሕያው እግዚአብሔር ነው መለምንሽ የእውነቴን ነው ምነግርሽ እድሜ ልክ ማንም አይነግርሽ እባክሽን ምላስሽን ጠብቂ ብድግ አድርጎ ሚስቱን ከፎቅ ላይ ወርውራት ያውቃል ገሏት ያልቃል ገላው ታውቃለች እኔ ይሄን ለሴት ብቻ አይደለም ምለው ባክህን የሴት ልጅን ህሊና የሚፈታተን ንግግር አትናገር ሰው ልጅ ስሜት አለው ያንን ስሜት አትቀስቅሱ ሌላው ቀርቶ ልጅሽን ቁጭ አድርጊና እስኪ ሙልጭ አድርገሽ ሰደቢው የ17 ዓመት ጎረምሳ እኮ እናቱን በቦክስ ብሎ ያውቃል ስሜቱን የሚፈታተን ንግግር ስለተናገረች ሊያቃጥል ሊያናድድ ሊያበሳጭ ይችላል በምትችው አቅም ስሜቶችሽን ሰብሰብ አይምሮሽን ሰብሰብ ምላስሽን ሰብሰብ አድርገሽ ተነጋገሪ ንግግር ሲመጣ ደግሞ የኔ ጀግና እህት እባክሽን ማልቀስ አታስቀድሚ አንተ በጣም ጎበዝ ነህ በጣም ደስተኛ ነኝ እግዚአብሔር ይባርክ በሴክስን በዚህም እኔ አንተ ችግር እንድታስተካክል ይፈልገው ይሄ ማምሸትና ስትናገሪው ራሱ እንዴት ደስ እንደሚል እኔ በጣም ቆንጆ ነሽ በጣም ጎበዝ ነሽ በጣም ነው ባንቺ ፕራውድ መሆነው ቴንክ ዩ በጣም ግን ይሄን ነገር አስተካክልልኝ ቤታችን በዚህ ሰበብ እየተበረበ እንዴት ደስ እንደሚል ከቻለች ታስተካክል ካልቻለችም ዳዝም ማተር ትቀበላለህ ከነችግሯ ዋይ ሚስት ነች ከባለቤትሽ ጋር መስማማት ከፈለግሽ በሐሳብ ልዩነት እመኚ ስሜቶችሽን አረጋጊና ተቆጣጠሪና አሳ ማጥመድ ከፈለግ አንተ የምትፈልገውን ተውና አሳ የሚፈልገውን አድርግ እንደሚባለው የባለቤትሽን ስሜት የባለቤትሽን አይምሮ የባለቤትሽን ሰውነት መቆጣጠር የምትፈልጊ ከሆነ ምንድነው የሚፈልገው እሱ የሚፈልገውን ነገር አድርግ ከዛ በኋላ ትግባቢያለሽ እንዴት እንደምትግባቢ ስለዚህ ከባለቤቴ ጋር ሰላም መሆን እፈልጋለሁ ካልሽ ፕሊዝ በመነጋገር ጊዜ ላይ ማልቀስ የሚባል አስወግጂ ስሜታዊነትን አስወግጂ መቼ ልናገር ደግሞ ምረጪ እባክሽን መቼ ልናገር የት ልናገር እንዴት ልናገር አንተም ወንድ ከሆንክ መቼ ልናገር እንዴት ልናገር የት ልናገር በል በቃ ሁሉ ነገር በንግግር ይፈታል ብሎ መቀመጣል አንዳንዱ በጸሎት ነው ይፈታው አንዳንዱ በሴክስ ነው ይፈታው አንዳንዱ በትግስት ነው ይፈታው አንዳንዱ አይፈታም አንዳንዱ ካውንስለር ጋር ይፈታ ነው አንዳንዱ ዕውቀት እያደገ ሲመጣ ነው ይፈታው አንዳንዱ እንደውም ከናካቴው መቀበል አንዳንዱ በራሱ ነው የሚፈታው ሁሉ ነገር በንግግር አይፈታም መግባባት ማለት በቃ እሱ ግትር ካለ በቃ በሱ ስሜት በቃ ሶሪ ያስተካክላል ብለ ወደሱ መንገድ መሄድ ከባለቤትሽ ጋር ሰላም ደስታ ፍቅር ያለበት ቤት መኖር የምትፈልጊ ከሆነ ከባልሽ ጋር መግባባት የምትፈልጊ ከሆነ እባክሽን እኔ ያልኩት ብቻ ይሁን አትበይ እባክህን እኔ ያልኩት ብቻ ይሁን አትበል ያኔ በሰላም በደስታ በጤና በፍቅር ከሚስት ጋር ትኖራል በቤት ያሉትን ችግሮች ጠራርገህ ታወጣል አንተ ኃላፊነትን መውሰድ ትጀምራለህ አንቺ ኃላፊነትሽን መውሰድ ትጀምራለሽ ከዛ በኋላ በንግግር ቁጭ ብላችሁ መነጋገር 30 ሺህ ነገር ላይ መወቃቀስ ሳይሆን በቃ መነጋገር ከቻለ ያስተካክላል ካልቻለም ይስ ኦኬ ዋናው ሰላም ነው ከነህመሙ ሰው ይኖራል ከነበሽታው እኮ ሰው ይኖራል እኮ ስኳር አለብህ ደም ግፊት አለብህ ስትሮክ አለብህ ካንሰር አለብህ ኤችአይቪ አለብህ ተብሎ እኮ ከነበሽታው ተቀብለው ይኖራል ማመን ነው ባህሪዋ ከሆነ አምነት ተቀበላል ከቻለ ታስተካክለው ካልቻለችም ተስማማል በተለይ ባልና ሚስቶች ሆናችሁ ደግሞ በጣም ውጥንቅጡን የወጣ ብዙ ሺህ ችግር ቤታችሁ ካለ ለሚስት ወደ 30 የሚሆኑ የምክር ሐሳቦችን ለባል ወደ 30 የሚሆኑ የምክር ሐሳቦችን አዘጋጅተንላችኋል ክፍለ ሀገርም የምትኖሩ አዲስ አበባ ላይም ያላችሁ ውጭ ሀገርም ያላችሁ ፈጥናችሁ ለምትደውሉ የኛ ሚዲያ ለምትከታተሉ ሰዎች ከ10 ሺህ ብር እስከ 100 ሺህ ብር የሚያወጣው የምክር አገልግሎት በ1 ሺህ ብር ብቻ አሁኑኑ ከደወልሽ አሁኑ ሊንኩን እልክልሻለሁ ትዳራችሁን ሰላም ማድረግ ከፈለጋችሁ ይሄን እድል ተጠቀሙበት 09774050 ላይ ደውሉ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን አመሰግናለሁ